የትሁት ፍቅረኛና ካሊብ መንገድ ላይ የተገናኙ። የትሁት ፍቅረኛ እንዴት ሰራ? የትሁት ፍቅረኛ ካሊብን ስልክ እያወራ እየሄደ ነበር። ሰው ቀጠረበትና ሄደክ ስልኩን ቀምተክ እየሮክ ይዘህ መተህ ለእኔ ስጠኝ ያለው። እሱም እየሮጠ ሄድ ብሎ ላፍ አድርጎት እየሮጠ ሄደ። ካሊብም ለመሮጥ ሞከረ፣ ላኪን ግን አልደረሰበትም። የትሁት ፍቅረኛና እንግዲህ ሊያግታት ወይም ሊወስዳት ያለው እና ካሊብ ጓደኛሞች ሆኑ። እቤት ይዞ ሲመጣ ትሁት ምግብ ልታቀርብ ሰንዳ ስትል ስታየው የሚፈልጋት ልጅ ነው። እንዴት እንዲህ ከሆነ ብላ ምልስ አለች። ቲና ታልገላገልክልኝ ብላ ነገረችው። ትሁትን ካሊብ አፈቅራታለሁ አላት። ካሊብም ትሁት በቃ የኔ ናት ሲላት፣ እሷም ሰራተኛ ስትለው አሁ ሰራተኛዬ ትሁትን አፈቅራታለሁ፣ ፍች እፈልጋለሁ፣ እሷን ማግባት እፈልጋለሁ አላት። እሷም ሄዳ የትሁት ፍቅረኛ ጋር ሄዳ ተበልተሃል፣ ፍቅረኛህን የኔው ሽማግሌ ያፈቅራታል አለችው። ደነገጠ። እየቀለርሽ መሆን አለበት፣ ትሁት የኔ ብቻ ናት እንጂ የማንም ልትሆን አችልም አላት። ነገርኩ አለችው። የሀያት ቤተሰቦች እንዴት ናችሁ? ሰላም ናችሁ ሆይ? ላይክ፣ ሸር፣ ሰብስክራይብ በማድረግ አበረታቱኝ እባካችሁ። ይህን ቻናል እስኪ ሞቅ ሞቅ አድርጉት። እንግዲህ እንደተለመደው የትሁት ፍቅረኛና ቲና ተመካክረው በመጠጥ አስክረው የቤቱን ሰው እዛ ሄደው ከዛም በኋላ እሳቸውን ለመግደል ሰንዳ እያለ ነበር የትሁት ፍቅረኛ እነሱን መግደል ለምን እንዳስፈለገ ግራ ቢገባኝም እሷን ብቻ አስማምቶ ወደ ራሱ መውሰድ ነበረበት እንጂ ሌሎቹን ምን ሊያደርጉ ነው የሚለው። ትሁት በጣም ያሳዘነችኝ፣ በእኔ ምክንያት ምንም አይነት ነገር እንድትሰቃዩና እንድትፈተኑ አልፈልግም። አባዬ ይቅርባችሁ፣ ሰውየው ምንም ሊፋታይ ስለማይችል እኔ እናንተን መረበሽም ሆነ በቤታችሁ ሰላም ማሳጣት አልፈልግም። የቲና ይበቃችኋል። ሴራው ደግሞ ከሁሉ የቲና ሴራ ነው። ቲናና የኔ የተባለው አፍቃሪ ደግሞ አንድ ላይ የሆኑ እያየኋቸው ነው። ሴራውም ከሁለታቸው ብቻ ነው የሚሆነው ብላ ነገረቻቸው። አባትየውም ምንም ችግር የለውም፣ እሱን እኔ በማስተካክለው አስተካክላለሁ፣ ምንም ነገር እንዳትጨናነቂ፣ እኔ አንቺ ልጅ ነሽ፣ የአንቺ ጉዳይ ማለት የኔ ጉዳይ ነው፣ ምንም የሚያሳቅቅ ነገር የለም አላት ቲናን። ካሊብም ቢሆን ከጎንሽ ነኝ አላት። ዳኒም ከጎንሽ ነኝ አለቻት። ኤዱ ምንም አያመጣም፣ አንቺ ካልፈለግሽው በህግ የሚጨረስ ነገር ስለሆነ ምንም አትጨናነቂ አለቻት። በቃ እናንተ ካላችሁልኝ ምንም አያመጣም፣ እኔ ካልፈለግኩት ደግሞ ግዴታ አግቢ የሚል የህግ አባላት አይኖርም ብላለች። አሁን አይኖርም፣ ግዴታ አግቢ ብሎ የሚያስገድድሽ የህግ አባል ምንም አይነት የለም፣ እባክሽ ትሁት አትጨናነቂ እያሉ ያበረታቷት ያዙ። እንዴት ነው ግን ካሊብ ትሁትን ያፈቀራት? የቀልዱን ነው ወይስ የምሩን? እዚህ ጋር ብቻ ትንሽ ግራ ያጋባብኝ ነገር እሱ ነው ማለት ነው። ትሁትን ካፈቀራትማ ቲና ደግሞ ትሁትን አትለቃትም፣ ትበቀላታለች ወይም ታስገድላታለች ወይም ደግሞ ለዚህ ልጅ አሳልፋ ታሳግታታለች ማለት ነው። ይሄ ልጅ ወሰዳም ማለት ደግሞ ይጫወትባታል። ከተጫወተባት በኋላ ምንም ምርጫ ስለሌላት እሱን እንድትመርጥ ትገደዳለች ማለት ነው። በአባዬ የተባለው ሰውዬ በጣም ጀግና ነው። ዳኒና ኢዱ ገጠር ሂደው ሰርጋቸውን ፕሮግራም እንደሚያደርጉና የሰርጋቸው ፕሮግራም ገጠር እንደሚሆን ተናገሩ። አባዬም እኔ እንዳልደራችሁ ነው እንዴ ሲላቸው መልስ ሰጡ። እነሱ እንደዛ ሳይሆን ከፊቷ ዘወር ስንል ብትሆን ብለን ነው ቲና አሉ። እንደዛ ካሰባችሁ ችግር የለውም መብታችሁ ነው፣ ወጣ ብላችሁ ፈታ ብላችሁ ትመጣላችሁ የሚል መልስ ሰጣቸው። እሱ እሺ አባዬ ብለው እነሱም ተነጋገሩ ማለት ነው። በጣም ደስ የሚለው ነገር ግን ቲና አሁን ላይ ምንም እየተሳካላት አይደለም። ሁሉም ነገር ኪሳራ ላይ እየወደቀች ነው። መጠጧንም ስታጠጣ
አደረች እንጂ እነሱ አልሰከሩም። እነሱ ቢሰክሩላት ኖሮ እነሱን አስገድላ ከዛም በኋላ ካሊብን ታስገድልና ሁሉም ሲገደሉ ውርሻው ሁሉም ነገር በእሷ እንዲጠናቀቅ ልታደርገው ነበር። በጣም በሚያሳዝን ሁኔታ ቲና ግን ምን አይነት ጨካኝ ናት! ለባሏ ያራራች ለማን ትራራለች? ዳኒን እባክህ ኤዱን ተዋት፣ እኔን አግባ፣ እኔ በጣም ነው የምወድህ፣ ከአንተ ጋር ብቻ መኖር አልፈልግም እያለች ብትነግረውም ላኪን እሱ ምንም መልስ ሊሰጣት አልቻለም። በጣም በሚያሳዝን ሁኔታ እኔ አንቺን አልፈልግም፣ ማየትም ሆነ መስማት አንቺን አልፈልግም፣ ከዚህ በኋላ የኤዱ ነኝ፣ ኤዱ የኔ ናት እያለ ይዝትባት ያዛ። ስለ ሰርጉ ፕሮግራም ሲያወሩ ቲና ቁጭ ብላ ነበር። ምን እንጋባለን ትላላችሁ? ተጋባ ታዲያ። መጋባታችሁ እንደው ማን የረሳዋለ? የእናንተ መጋባት ምን ነው አስሬ ስሙልኝ አላችሁ አለ ቲና። ቲና እንደዛ ስትል መስማት ካልፈለሽ ተነስተሽ ሂጂ በቃ አላት። እሺ ብላ እሷም ተነስታ ሄደኝ። እነሱም ተመካከሩ ሰርጋቸውን ገጠር እንደሚያደርጉትና ቤተሰቦቹንም እንደሚያስተዋውቃት ቃል ገባላት። ከዛም እነሱም ዛሬ ማታ መጠጥ እንደነበረ ተነጋግረው አልነበር። ያንን መጠጥ እየጠጡ በየክላሳቸው ሲጨርሱ ገቡ። ቲና አልተኛችም ልጁ ስለቀጠረችው። ከዛም ልጁ መጣ። ልጁ ሲመጣ ሳሎን ላይ ያለውን ነገር ሲያይ በቃ ወጥመድ ውስጥ ነን ብሎ ጥሏት ወጣ። እሷም ደነገጠኝ። መጠጡን ለካ አልጠጡትም። ሁላቸውም ክላሳቸው ገብተው አቆፍረው ቁጭ ብለዋል። ዳኒና ኤዱም ቁጭ ብለዋል። ትሁትም ቁጭ ብላለች። ሽማግሌውም ቆሟል። አልተኙም። ከዛ ደንግጣ ወደ የክላሳቸው ልታይ ሞከረች። በትሁት ክላስ ገብታ ትሁት ሲጮህባት አፏን አፈነቻት። ከመንገዴ ካለቀቅሽ እንደማልፈታሽ እርግጠኛ ነኝ። እኔ ቲና እባክሽ ትሁት ከመንገዴ ውጭልኝ፣ እኔ የፈለግኩትን ነገር ላድርግ፣ ከህይወቴ እንድትወጭልኝ እፈልጋለሁ ብላ ተማጸነቻት። ትሁትም እወጣልሻለሁ፣ ግን ተካሊብና ካባዬ ላይ ራቂ፣ አንቺ ማፈታት ከፈለሽ ውጭ አለቻት። አመሰግናለሁ ቤተሰብ።